የምንሰራው ስራ ከተመቻችሁና እኛም በትንሽ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ እና ላይክ ማድረጉን እንዳይረሱ። ፊልሙ ሲጀምር አንድ የሴት ምስል ይታያል። ከዛም አንድ የተቀመጠ ሰው ሰዓቱን 9 ሰዓት መሆኑን ያይና በሩን ይመለከታል። ግን ማንም አይገባም። ያዝንና ይወጣል። ከዛም ላስ ቬጋስ ውስጥ የአስማት ትርኢት ለማሳየት መድረክ ላይ ይወጣል። ክሪስ ነገሮች ከመፈጠራቸው በፊት የወደፊቱን መናገር ይችላል። ሾው እያቀረበ ሴቷ ያረገችውን የአንገት ሀብል እንደሚወድቅ ይነግራታል። ሀብሉም ይወድቃል። ሰው ያጨበጭብለታል። ከታዳሚዎቹ መካከልም 2 ሰዎች ተቀምጠዋል። አንዱ ዞር ይልና እርግጠኛ ነሽ ስለ ክሪስ ብሎ ይጠይቃታል። ከዛም ክሪስ ሲጨርስ ይወጣና ቁማር መጫወት ይጀምራል። ቁማር የሚጫወቱት ሰዎች እንዳይነቁበት ብሎ ትንሽ ገንዘብ ብቻ ነው የሚያሸንፈው። ስለ ራሱም ሲናገር 2 ደቂቃ ብቻ ወደፊት ማየት እንደሚችል እና ከዛ ርቆ ያየው አንድ ጊዜ ብቻ ሲሆን እሱም ቅድም 9 ሰዓት ሲል የጠበቃትን ሴት መሆኑን ይናገራል። ከዚያም ሰዎቹ እየተጠራጠሩ እንደሆነ ሲረዳ ተነስቶ ይወጣል። ያሸነፈውን ገንዘብ ሊቀበል ሲል አንድ ሌባ ይመጣና ሽጉጥ አውጥቶ ካሸሯን ይተኩስባታል። ክሪስ ግን ወደፊት የሚፈጠረውን ነበር ያየው። ሌባው ገና ሽጉጡን ሳያወጣ ይመታውና ይጥለዋል። ከዛም ሽጉጡን ይወስዳል። ጋርዶቹ ቦታው ላይ ሲደርሱ ግን ሽጉጡን ይዞ ሲያዩት እንዲለቀው ይነግሩታል። ክሪስ ግን ቀድሞ 2 ደቂቃ ስለሚያይ እያታለላቸው ሮጦ ያመልጣል። ከዛም መኪና ይዞ ማምለጥ ይጀምራል። ግን ፖሊሶች ያሳዱታል። ከዛም በባቡር ሲገጭ ያያል። ክሪስ በጣም መኪናውን ያፈጥነውና ከባቡር በፊት ቀድሞ ያልፋል። ሌሎቹንም ያመልጣቸዋል። ቀደም ሲል ሲከታተሉት የነበሩት 2 የኤፍቢአይ ሰዎች መሆናቸውን እናያለን። ከዛም ካሊ ለአለቃዋ ክሪስ ትልቅ ታለንት ያለው ሰው እንደሆነ ለአለቃዋ ትነግረዋለች። እሱ ግን ከራሻ የጠፋ የኒውክሌር መሳሪያ ወደ አሜሪካ እንደገባና ሁሉም ሰው እሱ ላይ እንዲያተኩር ይነግራታል። በ5 ቀን ውስጥ እንድትይዘው ይነግራታል። ከዛም ካሊ ወደ ካሲኖ ትመለስና ዋና ኃላፊውን ታናግረዋለች። እሱም እንዴት እንዳመለጠ እንደማያውቅ ይነግራታል። ከዛም ክሪስ ወደ አንድ ጋራጅ ሲገባ እናያለን። እዛም አንድ እድሜው ከገፋ ሰው ጋር ያወራል። ከዛም $20,000 ይሰጠዋል። ሰውየውን በጣም ያመሰግነዋል። ከዚያም እያወሩ ክሪስ በጭንቅላቱ ያያትን ሴት ብትተዋት ይሻልሃል፣ ይህን ሁሉ ጊዜ ተመላልሰ ግን አልመጣችም ይለዋል። ክሪስ ግን እርግጠኛ ነኝ በቅርቡ አገኛታለሁ ይለዋል። ከዚያም ካሊ እንደምትመጣ ያያል። ከማምለጥ ይልቅ ግን ካሊ ለምን እንደፈለገችው ለማወቅ ብሎ ይቆያል። ካሊ ስለጠፋው ኒውክሌር ቦምብ እንዲያገኙት እንዲረዳቸው እንደፈለጉት ትነግረዋለች። እሱ ግን የወደፊቱን እያየ ስለነበር ከመምጣቷ በፊት ይወጣና ያመልጣል። ክሪስ እንደለመደው ካፌ ሄዶ ይጠብቃት ጀመር። 9 ሰዓት ሲሆን ዞር ብሎ ሲያይ በጭንቅላቱ ሲያያት የነበረችው ሴት ስትገባ ያያል። ክሪስ ሊተዋወቃት ይሞክራል። መቀመጥ ይቻላል ይላታል። አልፈልግም ትለዋለች። ክሪስ ይህን ቀድሞ ነበር ያየው። አሁንም ይሄድና ስለ ምግቡ ይጠይቃታል። እሷም ምግብ የሚሰሩትን ጠይቅ ትለዋለች። አሁንም በድጋሚ ሄድና ሲጋራ መለኮሻ ይጠይቃታል። አላጨስም ትለዋለች። ይሄ ሁሉ የሚፈጠረውን እያየ ነው። በመጨረሻ ግራ ተጋብቶ ቁጭ ብሎ እያለ አንድ ከንድል የተባለ ሰው ይገባል። ከዛም እጇን እየጎተተ አብረን እንመለስ ይላታል። ሊዝ እንዲለቃት ትነግረዋለች። ክሪስ ይህን ሲያይ ሄዶ ሊያስቆመው ይሞክራል። ከዛም ሊደበድበው ሲሞክር ክሪስ ቀድሞ የሚሆነውን ስላየ የሚሰነዝርበትን ሁሉ ይሸውደው ጀመር። ሊዝ ተነስታ ትታቸው ትወጣለች። ክሪስ አሁንም ይሄ እንደሚፈጠር ሲያይ ሊዝ ጋር ሄዶ ከንድል እንዲለቃት ይነግረዋል። ከንድል ተነስቶ በቦክስ ሲመታው ይመታለታል። ከዛም ሊዝ አዝናለት ታነሳውና ማውራት ይጀምራሉ። ከዛም የሚሄዱት መንገድ አንድ ስለሆነ እንድትሸኘው ይጠይቃታል። እሷም ተስማምታ ትሄዳለች። ከዛም የኤፍቢአይ ሰዎች ይመጣሉ። ስለተፈጠረው ነገር ያጣራሉ። ከዛም የኒውክሌር መሳሪያው ከወደብ ተጭኖ ሲገባ እናያለን። ወንጀለኞቹም ኤፍቢአይ ክሪስ ላይ ይሄን ያህል ጊዜ ካጠፉ የሚያውቀው ነገር ስለሚኖር እንዲገደል ትዕዛዝ ይሰጣሉ። ክሪስ እና ሊዝ ወደ ገጠራማ ቦታ ይሄዳሉ። ሊዝ በሳምንት አንዴ የሄደች ህፃናትን እዛ ቦታ ታስተምራለች። ልጆቹ ክሪስ ፍቅረኛሽ ነው ብለው ይጠይቋታል። እሷ ግን እንዳልሆነ ትነግራቸዋለች። ልጆቹ ግን ፍቅር ይዞታል ካንቺ እንዴት እንደሚያይሽ እዩ ይሏታል። ከዛም ሲመለሱ መንገዱ በዝናብ ምክንያት ስለተዘጋ ተብለው ይመለሳሉ። ከዛም ክሪስ አልጋው ላይ ተኚ ብሏት እሱ መኪና ውስጥ ለመተኛት ይገባል። ኤፍቢአይ ክሪስ ያለበትን እየተከታተሉት ነበር። ከዛም ወዳለበት ቦታ ሊይዙት ይንቀሳቀሳሉ። ሊዝ ከሻወር ስትወጣ ክሪስ አበባ ይሰጣታል። እንደምታምርም ይነግራታል። ከዛም መሳሳም ይጀምራሉ። ካሊ በሄሊኮፕተር ክሪስ ወደ
ወዳለበት ቦታ እየሄደች ስልክ ይደወልላታል። ክሪስም ከኤፍቢአይ ውጪ ሌሎች ሰዎችም እየተከተሉት እንደሆነ ይነግሯታል። ክሪስ ከሊዝ ጋር ሆኖ ከእንቅልፉ ሲነቃ እናያለን። ከዛም ሊዝ ከቤት ውስጥ ወጣ የኤፍቢአይ ሰዎች ይይዟትና ስለ ክሪስ ፓወር ይነግሯታል። ከዛም ክሪስን የሚያስተኛ ድራግ እንድትሰጠው ይነግሯታል። እሷም ትስማማለች። ወደ ቤቱም ተመልሳ ቁርስ ልስራለት ትለዋለች። እሱም ይስማማል። ከውጭ የወንጀለኞቹ ሰዎች በስናይፐር ክሪስን ለመምታት እያነጣጠሩ ነበር። ሊዝ ድራጉን መጠጥ ውስጥ ትጨምርና ለክሪስ ትሰጠዋለች። ሊጠጣውም ሲል ሊዝ ታስቆመውና ስለተፈጠረው ነገር ሁሉ ትነግረዋለች። ክሪስ መጠጡን በሌላ ይቀይረውና በረንዳ ላይ ወጥቶ ኤፍቢአይ እያየው ይጠጣል። ለሊዝ ፓወር እንዳለው ይነግራታል። እሷ ግን ልታምነው አልቻለችም። ቲቪ ከፍትና ምን እንዳለ ሳያይ ቻናል እየቀያየረ ይነግራታል። ምን እንደሚታይ 2 ደቂቃ ወደፊት አስቀድሞ ማየት እንደሚችል ያስረዳታል። ኤፍቢአይ ከአንተ ምንድን ነው የሚፈልጉት ስትለው የኒውክለር ቦምብ እንዳገኝ ነው፣ ግን 2 ደቂቃ ብቻ ስለሆነ ምንም ልረዳቸው አልችልም ይላታል። ከዛም 10,000 ብርና ወረቀት ላይ ጽፎ ይሰጣታል። ከዛም ከ45 ሰከንድ በኋላ የጻፍኩትን አንብበሽ አድርጊ ይላታል። የኤፍቢአይ አዛዥ ካሊ ልክ ያልሆነ ነገር እንዳለ ስለተረዳች ሮጣ ስትወጣ ክሪስ ወደ ገደል ይዘልና መሮጥ ይጀምራል። ወንጀለኞቹም ሲተኩሱበት ይሰጡታል። ከዛም ሊዝ የጻፈውን ታነበውና ሮጣ መኪና ውስጥ ትገባና መኪናውን ታጋጨዋለች። ከዛም ትላልቅ እንጨቶች ወደ ገደል ይወድቃሉ። የኤፍቢአይ ሰዎችም ላለመመታት ብለው ይደበቃሉ። ክሪስ ይህን እድል ተጠቅሞ ያመልጣቸዋል። ግን መሬት ላይ ሲደርስ ካሊ ትይዘዋለች። ከዛም ከላይ የሚወርደው እንጨት እንዳይመታት ካሊን ይዞ ያስመልጣታል። ሊዝ ከቤቱ ወጥታ እየሄደች ወንጀለኞቹ ይዟታል። ክሪስ በኤፍቢአይ ይያዛል። ከዛም ክሪስን አስረውት ከ2 ደቂቃ አስረዝመ ቦምቡ የሚፈነዳበትን ቦታ ንገረኝ ትለዋለች። ክሪስ ግን ፍቅረኛው ትልቅ ፎቅ ላይ ታስራ በቦምብ ስትፈነዳ ያያል። ይህን ግን አልነገራትም። ከነገራት እዛው አስረው እንደሚያስቀሩት ስለተረዳ። ከዛም ክሪስ ጠባቂዎቹን ሲጋራ ይጠይቃቸውና ሲሰጡት በሱ አዘናግቶ ያመልጣቸውና የሚፈጠረውን ስለሚያውቅ ማንም ሳያየው ያመልጣል። ከዛም ሊዝ ወደምትፈነዳበት ቦታ መሮጥ ይጀምራል። ኤፍቢአይ ከጀርባው ይከተሉታል። ወደ ፎቁ ሲደርስ ይታያል። ከዛም ካሊ ትመጣለች። ፍቅረኛውን ከ2 ሰዓት በኋላ እዚህ እንደሚገሏት ይነግራታል። እሱን ለማግኘት ብለው እሷም ልርዳህ እኔንም እርዳኝ ትለዋለች። ክሪስ ይስማማል። ከዛም ወንጀለኞቹ ማን እንደሆኑ ሊነግረን የሚችል ነገር ካየ ትለዋለች። እሱም የመኪና ሰሌዳ ቁጥሩን ይነግራቸዋል። ኤፍቢአይ ሰሌዳውን ፈልገው መኪናውን ያገኙታል። ከዛም ክሪስ ፖሊሶቹ እንዳይጎዱ ምን ማድረግ እንዳለባቸው ይነግራቸዋል። ክሪስ እንዳየው ሊዝ በመኪና ገብታ ወደሚያፈነዷት ቦታ ስትወሰድ ያያል። ኤፍቢአይ መኪናውን ሲከባው ወደ ኋላ ሲመለሱ ክሪስ መኪናው ሳይፈነዳ እንዲገለበጥ ብቻ አሁን ተኩሱ ሲላቸው ሲተኩሱ መኪናው ይገለበጣል። ሊዝ ታመልጥና ወደ መጋዘን ውስጥ ሮጣ ትገባለች። ክሪስ ከኤፍቢአይ ፖሊሶች ጋር ወደ ውስጥ ይገባል። የተደበቁ ስናይፐሮች የቱ ጋር እንዳሉ ቀድሞ ስለሚያውቅ ይነግራቸዋል። ከዚያም አንድ ባንድ ሁሉንም ይገላቸዋል። ሊዝ በድጋሚ በወንጀለኞቹ ትያዝና እንደሚያፈነዷት እያስፈራሩ ይዘዋታል። ክሪስ ውስጥ የተጠመዱ ቦምቦችን ቀድሞ እያየ እዚህ ጋር ቦምብ አለ እያለ እየነገራቸው የብዙ ፖሊሶችን ሕይወት ይታደጋል። ወደ ውስጥ ሲገቡ ክሪስ ደረቱን በጥይት ይመታል። ግን ይህንንም ቀድሞ አይቶታል። ስናይፐር ያለበትን ቦታ ከኤፍቢአይ ሲነር ይነገረውና ያመልጠዋል። ከዛም ክሪስ ሁሉንም ቦታ ባንድ ይፈትሻል። ሊዝ ያለችበትንም ቦታ ያገኘዋል። ከዛም ወንጀለኛው ክሪስ እንዳይጠጋው ይነግረዋል። ክሪስ ግን ጥይት ሲተኩስ ሁሉም ቤቱ ጋር እንደሚያርፉ ስለሚያውቅ እየሸወደ አጠገቡ ይደርሳል። ጥይቱ ሲያልቅበት ቦምቡን ሊያፈነዳው ሲል ካሊ እጁን መታው ታስጥለዋለች። ከዛም ኒውክለር ቦምብ ያለበትን ሲከፍቱት እዛ እንዳልሆነ ይረዳሉ። ከዚያም ክሪስን የት እንደሚፈነዳ ቀድመህ ንገረኝ ትለዋለች። ክሪስ ግን ይደነግጥና ትልቅ ስህተት ሰራው ሲል ኒውክለር ቦምቡ ይፈነዳል። ከዚያም ክሪስ ከሊዝ ጋር እንደተኛ ይነቃል። የሚፈጠረውን ሁሉ ያያል። ከዛም ይነሳና ለካሊ ደውሎ ሊረዳት እንደተዘጋጀ ይነግራታል። ከዛም ለሊዝ ትንሽ ጊዜ ጠብቂኝ፣ እኔ ራሴ ያገኝሻለሁ፣ ማድረግ ያለብኝ ነገር አለ ይልና ይወጣል። ከዛም ከካሊ ጋር ሲገናኝ እናያለን። ቻናላችንን ላይክ እና ሰብስክራይብ ማድረጉን እንዳይረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ።